ወደ ኢንተርኔት እንግባና ስለ ሰውየው ጉግል እናድርግ። የሚመጣው የመረጃ ውጤት ሁሉ ከወንጀል ድርጊቶች ጋር የተገናኘ ነው። የግለሰቡ ስም የዓለማችን እጅግ አደገኛና ጨካኝ ሰው አዘዋዋሪ በሚል በተደጋጋሚ በሰብአዊ መብት ተሟጋቾች ሲነሳ የቆየ ነው። ከፕሬዝዳንት ሙአመር ቀዛፊ መውደቅ በኋላ በጦርነት በታመሰችውና በተለይ ከኢትዮጵያ ከኤርትራና ከሶማሊያ የሚነሱ ስደተኞች ወደ አውሮፓ ለመሻገር በሚሞክሩባት ሊቢያ ውስጥ በሺዎች የሚቆጠሩ ስደተኞች ታግተው የሚቆዩበት ካምፕ እንዳለውም ይነገራል። ለዚህ ወንጀል በርካታ ተባባሪዎች አሉትም ይባላል። ከስደተኞች እንዲሁም በሌሎች ሀገራት ከሚኖሩ ቤተሰቦቻቸው በግዳጅ ገንዘብ በመቀበል የሚታወቅ አደገኛ የወንጀል ቡድን መሪ እንደሆነም የክስ ዶሴው ያመለክታል። ይህ ቡድን ስደተኞችን በመድፈር በማገት በመደብደብና አጠቃላይ ሰብአዊ መብታቸውን በመክፈፍ በተፈጸሙ ከባድ በደሎች በርካታ ክሶች ቀርበውበታል። ይህ ስቃይ የደረሰባቸው ሰዎች እንደሚሉት የሚጠየቁት ገንዘብ ከ5000 እስከ $12000 ነው። ስደተኞች ሰብአዊ መብትን በተመለከተ ንቅናቄ በማድረግ የሚታወቁ የመብት ድርጅቶች በሰውየው የተበደሉት በርካቶች ናቸው፣ ፍትህ ይስፈን ሲሉ ሞቱተዋል። ይህ ኤርትራ ህገወጥ የሰዎች አዘዋዋሪ ኪዳኔ ዘካርያስ ሀብተ ማርያም ይባላል። ኢትዮጵያ ውስጥ በ2012 የካቲት በቁጥጥር ስር ውሎ ነበር። ነገር ግን የፍርድ ሂደቱን እየተከታተለ ሳለ በየካቲት 2013 በነበረው የፍርድ ቤት ውሎ ወደ መታጠቢያ ቤት እንደሚሄድ በማስመሰል ልብሱን በመለወጥ ሌላ ሰው መስሎ በዚያው እንደ እስረኛ ሳይሆን መደበኛ ሰው እንደሚያደርገው በዝግታ እየተራመደ አመለጠ። ከህግ ቁጥጥር ማምለጡ ለበርካታ መሰረታቸው ከምስራቅ አፍሪካ ለሆኑ ፍልሰተኞች ልብን የሚያርቅ ዜና ነበር። ፍልሰተኞቹና ቤተሰቦቻቸው ልባቸው የሚረዳው ኪዳኔ ከግብረ አበሮቹ ጋር በአንድነት በመሆን ከኢትዮጵያ፣ ኤርትራ፣ ሶማሊያና ሱዳን የሚነሱ ፍልሰተኞችን ከሀገራቸው ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ አህጉር ለመሻገር በሚያደርጉት ጉዞ ጠላፊው እሱ ያሰማራው ቡድን በመሆኑ ነው። ከጠለፋቸው በኋላ ከላይ የዘረዘርናቸውን ጨምሮ የሰው ልጅ አእምሮ ሊሸከማቸው የሚቸግሩ ድርጊቶችን ይፈጽማል። በስደት መንገድ በእጁ የገቡ እንስቶችን ያደረገው በአደባባይ የሚነገር አይደለም። ያቋቋመው የግል የእስረኞች ካምፕ በሺህ የሚቆጠሩ ፍልሰተኞች የሚታጎሩበት ነው። ኪዳኔ ሌላ ግብረ አበር አለው። ተወልደ ጎይቶም ይባላል። ወሊድ በሚል ቅጽል ስም የሚታወቀው ተወልደ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍና በማሰቃየት ጭካኔ የተሞላበት ህገወጥ የሰዎች ዝውውር ንግድ በመፈጸም ወንጀል በ5 ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አሳልፎበታል። ተወልደ ቅጽል ስሙን ያገኘው የሚመራው የወንጀል ቡድን በሊቢያ በኒወሊድ በሚባል አካባቢ የስደተኞች ማቆያ ስለነበረው ነው። በዚያ ስፍራ ከግብረ አበሮቹ ጋር በመሆን ከኢትዮጵያ ከሱዳንና ከሌሎች ሀገሮች የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበር ይነገራል። ኪዳኔ በኢትዮጵያ በቁጥጥር ስር ሲውል ይህኛው ግብረ አበሩም በአንድነት ተይዟል። በሕይወት የተረፉ ሰዎች ለመገናኛ ብዙሃን በሰጧቸው ቃለ ምልልሶች እንደተናገሩት የኪዳኔና የተወልደ ሌሎች ግብረ አበሮች በኢትዮጵያ ውስጥ ጭምር ይገኛሉ። ግብረ አበሮቻቸው ኢትዮጵያውያንን ወደ አውሮፓ እንዲሰደዱ እንደሚያግዟቸው በመንገር የማግባባት ሥራ ይሠራሉ። ከኢትዮጵያ የመጀመሪያ ጉዞአቸው የሚሆነው ወደ ሁለተኛዋ ትልቅ የሱዳን ከተማ ኡምዱርማን ነው። እዚያ ሲደርሱ በሊቢያ በረሃ እንዲያቋርጡ ተደርገው በቀጥታ ከሀገሪቱ ዋና ከተማ ትሪፖሊ በስተደቡብ ምስራቅ 180 ኪሎ ሜትር ርቀት ላይ ወደሚገኘው በኒወሊድ ከተማ ወደሚገኘው ኪዳኔ ማጎሪያ ተወስደዋል። በዚህ ድርጊት ኪዳኔ ለአደገኛ ሰዎች የተዘጋጀው ቀዩ የኢንተርፖል መጥሪያ የተቆረጠለት ተፈላጊ ሰው ነው። ግለሰቡ ከኢትዮጵያ እስር ቤት ከ4 ዓመት በፊት ቢያመልጥም ክሱ ቀጥሎ የዕድሜ ልክ ፍርድ ተላልፎበታል። መሰወሩን ተከትሎም በጥብቅ ከሚፈለጉ ሰዎች ዝርዝር ውስጥ ያካተተው የኔዘርላንድስ መንግስትና ዩሮፖል ኪዳኔ የት እንደሚገኝ ለማወቅ ዓለም አቀፍ ግብረ ኃይል አቋቁመው ሲያስፈልጉት ቆይተዋል። በዚህም ሱዳን ውስጥ በታህሳስ 2016 በቁጥጥር ስር ሊውል ችሏል። ኢንተርፖል ሰውየው በቁጥጥር ስር መዋል የቻለው የተገኘውን መረጃ መሰረት በማድረግ ከኢትዮጵያ፣ ከተባበሩት አረብ ኤምሬትስ፣ ከሱዳን፣ ከኔዘርላንድስ፣ ከዩሮፖል እና ከአፍሪካ ህብረት መርማሪዎች ጋር በመቀናጀት መሆኑን አስታውቋል። ይህን ተከትሎ በተባበሩት አረብ ኤምሬትስ ህገወጥ ገንዘብን ህጋዊ አስመስሎ በመጠቀም ተከሶ ችሎት ፊት ሲቀርብ ነበር። የተባበሩት አረብ ኤምሬትስ ኪዳኔን ለፈላጊው ለኔዘርላንድስ አሳልፋ ለመስጠት ተስማምታ ስለነበር
በዚህ ሳምንት ረቡዕ ዕለት ወደ ኔዘርላንድስ ተሸኝቷል። ነገ ቅዳሜ የመጀመሪያ ችሎት ፊት የሚቀርበው ኪዳኔ ከሳምንታት በፊት በተመሳሳይ ከኢትዮጵያ ለኔዘርላንድስ ተላልፎ በተሰጠው ወሊድ ላይ ምስክር ሆኖ ሊቀርብ ይችላል ተብሎ ይጠበቃል። የኪዳኔ አባሪ ወሊድ በስም መመሳሰል ነው የተያዝኩት ብሎ በፍርድ ቤት እየተከራከረ ይገኛል። ግለሰቡ ጉዳዩ እየታየ በነበረባቸው የመጀመሪያ ወራት አካባቢ ምስክሮችን በማስፈራራትና ሐሰተኛ መታወቂያ ለማግኘት በመሞከር ክስ ቀርቦበታል። በወሊድ የተለያዩ ስቅይት የደረሰባቸው ኤርትራውያን በከፍተኛ ቁጥር ወደ ችሎት በመቅረብም ምስክርነታቸውን ሰጥተዋል። በፍልሰት ዙሪያ የሚያጠኑ ተመራማሪዎች እንደሚሉት ከአውሮፓውያኑ 2016 እስከ 2021 ባሉት ዓመታት ውስጥ ከምስራቅ አፍሪካ ሀገሮች መካከል በተለይ 100,000 ኤርትራውያን ስደተኞች በሊቢያ በኩል አድርገው ወደ አውሮፓ ተሻግረዋል። በዚህ ወቅት የኤርትራውያን ስደተኞች ቤተሰቦች ለሕገ ወጥ አዘዋዋሪዎች የከፈሉት ገንዘብ ከ1 ቢሊዮን ዶላር በላይ እንደሚሆን ይገመታል። በሊቢያ የሚንቀሳቀሱ ሕገወጥ የሰዎች አዘዋዋሪዎች ወሊድና ኪዳኔ ብቻ አለመሆናቸውን በጉዳዩ ላይ ጥናት ያደረጉ ተቋማት ያስረዳሉ። በሊቢያ የሕገወጥ አዘዋዋሪዎች ከሊቢያውያን ጋር በመሆን እንደሚሰሩና የተለያዩ የስቅይት ተግባራት እንደሚፈጽሙም ደርሰውበታል። በዚህም በሊቢያ አሁንም ገንዘብ ለማግኘት በሚል ሕገወጥ ስደተኞችን ማዘዋወር እንደቀጠለ ይገኛል። ኤርትራውያን ስደተኞች ብቻ ሳይሆኑ የኛዎቹ ኢትዮጵያውያን፣ ሱዳናውያንና ሌሎች ስደተኞችም በእነዚህ ቡድኖች የተለያዩ ስቅይቶች ይደርስባቸዋል። ለዚህ ዘገባ ጥንቅር በዋነኛ ምንጭነት ቢቢሲና ሚድል ኢስት አይን ተጠቅመናል። የኔዘርላንድስ ዕለታዊ ጋዜጣ አልግሚን ደግብላም ዋቢ ተደርጓል።